የሽንት ቤት ዝንቦች። ደራሲ ተስፋዬ አየለ። ክቡራትና ክቡራን፣ ዛሬ በመካከላችን የተገኙት እኚህ ታላቅ ሰው በሀገራችን ብሎም በዓለማችን ውስጥ ታላቅ ስምና ዝና ያተረፉ የሥነ ፍጥረት ተመራማሪ ናቸው። በተለያዩ ታዋቂ የዓለማችን ዩኒቨርሲቲዎች ውስጥም ክብርና ዝናን ያተረፉ ልዩ ሰው ናቸው። ዛሬ እዚህ ከኛ ፊት ቆመው ስለ አዲሱ ድንቅ የምርምር ውጤታቸው ማብራሪያ ሲሰጡን ከብዙ የተጨናነቀ የሥራ ሰዓታቸው ላይ አብቃቅተው ነው። እባካችሁ ታዳሚያን ዶክተር ፋሪስ በአምላኬ ወደ መድረኩ እየመጡ ስለሆነ በሞቀ ጭብጨባ ተቀበሉልን። አዳራሹ ለጥቂት ደቂቃ በሞቀ ጭብጨባ ተናጠ። የዩኒቨርሲቲው የእጽዋትና እንስሳት ሕክምና ኮሌጅ አዳራሽ ከምንጊዜም በላይ በደመቀ ሁኔታ በምሁራን ተሞልቷል። በዓመት አንድ ጊዜ የተለያዩ የምርምር ውጤቶች የሚቀርቡበት ቀን በመሆኑም በልዩ ድምቀት የተሞላ እንቅስቃሴ ይስተዋልበታል። ዶክተር ፋሪስ ወደ መድረክ መጥተው ንግግራቸውን በፈገግታ ጀመሩ። እዚህ እናንተ ፊት ቆሜ ይህ የበርካታ ዓመታት ልፋት የሆነውን ልዩ የጥናት ውጤት ሳቀርብ ታላቅ ኩራትና ክብር ይሰማኛል። አዳራሹ በተማሪ ጭብጨባ ተናወጠ። ዶክተር ፋሪስ መነጋገሪያውን አስተካክለው ፈገግታቸው ይበልጥ እየጎመራ ንግግራቸውን ቀጠሉ። የተሰጠኝን ሰዓት በአግባቡ ለመጠቀም በተቻለኝ አቅም የጥናቱን ውጤት አጠር አድርጌ ለማቅረብ እሞክራለሁ። የንባብ መነጽራቸውን አስተካክለው ይዘው ያመጡትን ጥራዝ ገለጡ። እንደምታውቁት በየዓመቱ በተለያዩ ርዕሶች ላይ የማደርገውን ጥናት እዚህ ከማቅረቤ በፊት በብዙ መድረኮች አቅርቤ አድናቆትን አትርፎልኝ ነው። እንግዲህ ዛሬ የማቀርበው ጥናታዊ ጽሑፍ ወይም ምርምር ትንሽ ወጣ ያለና በባህሪው የተለየ ነው። ፈገግ ብለው በኩራት ግራ ቀኙን ቃኙ። አዳራሹ ውስጥ የሞላው ምሁር እንዳለ ነው። ፎቶ አንሺው አፍንጫቸው ስር ገብቶ ፎቶ ይተከትካል። ዶክተር ፋሪስ ፋታ ወስደው ቀጠሉ። ብዙ ትኩረት የማንሰጣቸው ነገር ግን ብዙ ተአምራትን በውስጣቸው የያዙ እውነቶች በዙሪያችን አሉ። ዛሬ የምናወራበት ጉዳይም ዝንቦችን በተመለከተ ይሆናል። በተለይም በዋነኛነት የዚህ ጥናት ትኩረት የሽንት ቤት ዝንቦች ላይ ሆኖ አጠቃላይ ውጤቱ ከዚህ በመቀጠል እናያለን። በእርግጥ የብዙዎቻችን ጥያቄ የዚህ ጥናት መነሻ ጥቅም ምን ሊሆን ይችላል የሚል እንደሆነ ይገባኛል። ነገር ግን ማወቅ ያለብን ትልቁ ቁም ነገር እነዚህ ትንንሽ ፍጥረቶች በሰው ልጆች አኗኗር ላይ ከፍተኛ ተጽዕኖ በማሳደር የሚስተካከላቸው የለም። በሀገራችን ብሎም በአፍሪካ በዓመት ውስጥ ከ5000 ሰዎች በላይ በዝንቦች አስተላላፊ በሚመጡ በሽታዎች ይሞታሉ። ከዚህ ቁጥር 80 በመቶ የሚጋሩት ደግሞ የሽንት ቤት ዝንቦች ናቸው። ዶክተር ፋሪስ ሞቅ እያላቸው ሲመጣ የጥናት ወረቀቱን ጀነን ብለው እየገለጡ ማስረዳታቸውን ቀጠሉ። የሽንት ቤት ዝንቦች ከሌሎች ዝንቦች የሚለያቸው ትልቁ ሚስጥር አፈጣጠራቸው ሳይሆን አኗኗራቸው ነው። አንዲት ዝንብ የሽንት ቤት ዝንብ ለመሆን ብዙ መከራዎች ታያለች። በተለይም ቀደም ብሎ የሽንት ቤት ዝንብ የነበሩ ዝንቦች እየነከሱ ፍዳዋን ያበሏታል። እድሜዋም ከፍ እያለ ስለሚሆን በመሃል ሳይሳካላት ልትሞት ትችላለች። ከተሳካላት ግን ቦታውን ታገኛለች። የሽንት ቤት ዝንብ ምቾት የሚኖራትም በዚህ መልኩ ነው። በጥቂት ጊዜ ውስጥ ጠብድላ ሌሎችን ትመስላለች። ከዚህ ጊዜ ጀምሮ የበሽታው ምንጭ ትሆናለች። ስለሆነም በዝንብ የሚመጣ በሽታ ለመቆጣጠር የሽንት ቤት ዝንቦች ተፈጥሯዊ ባህሪ ማጥናት ተገቢ ነው። በዚህ ጥናት ውጤት መሰረትም የሽንት ቤት ዝንቦች ጥፋት ለመቆጣጠር ከዝንብነት ወደ ሽንት ቤት ዝንብነት የሚያደርገውን ሽግግር በመግታት ብቻ ነው። ይህም ማድረግ የሚቻለው ደግሞ ለየት ያለ ሽታ ያለው የሽቶ አይነት በመጠቀም ሊለካ ይችላል። ይህ ጥናት በተለያዩ ሙከራዎች እንዳረጋገጥነው ከፍተኛ ሽታ ያለው ሽቶ በመጸዳጃ ቤት አካባቢ በመንፋት ብቻ ልናስወግዳቸው እንችላለን። ማንኛውም የማህበረሰብ ክፍል ይህን ማድረግ ቢችል ይመረጣል።
ካልተቻለ ግን በማንኛውም አካባቢ የሚገኙ 3 አይነት ቅጠሎች ከወይራ ዘይት ጋር ደባልቆ በመጠቀም መጸዳጃ ቤት ውስጥ መርጨት ፍቱን መድኃኒት ነው። እነዚህ የቅጠል አይነቶችም የሚከተሉት ናቸው። የእንዶድ ቅጠል፣ ግራዋና ቶንቶኖ የሚባሉ ልዩ ቅጠሎች ናቸው። አሁን ደግሞ በዚህ ጥናት መሰረት የተደረጉ ሙከራዎች በቪዲዮ እንመለከታለን። በተንዘዙ ገጾች የተሞላውን የጥናት ውጤት ተነቦና ተተንትኖ እንዳለቀ አዳራሹ ሞቅ ባለ ጭብጨባ ተናጠ። የዩኒቨርሲቲው ፕሬዝዳንት ጨምሮ ሁሉም ከወንበሩ ተነስቶ መዳፉ እስኪቀላ አጨበጨበ። ተመራማሪው ዶክተር ፋሪስ በኩራት ጎንበስ ቀና ብለው ታዳሚውን እጅ ነሱ። በተሽቆጠቆጠ ፈገግታ ምስጋናቸውን ለአጨብጫቢው ታዳሚ ለገሱ። የግንባራቸው ወጣ ገባ መስመር በላብ ጤዛ ወስቷል። እንግዲህ ጥናቱ በአጠቃላይ ይህን ይመስላል። በአፍሪካ ጆርናል ኦፍ ሜዲካል ላይ በዚህ ዓመት ከሚመጡ የምርምር ውጤቶች መካከል አንዱ ለመሆን የበቃ ነው። ጭብጨባ። ክቡራን ታዳሚዎች፣ ምሁራን፣ ተመራማሪዎች፣ አሁን እንግዲህ ጊዜው የእናንተ ውድ ሐሳብና አስተያየት የምንቀበልበት ነውና የተሰማችሁን ለመናገር ትችሉ ዘንድ እነሆ መድረኩ የእናንተ ነው። ዶክተር ፋሪስ አዳራሹን በሙቀት አጋሉት። እጆች ወዲያው ከየአቅጣጫው እንደ ችቦ መመዘዝ ጀመሩ። ሁሉም ምሁራን ተራ በተራ ከወንበሩ እየተፈናጠረ የሙቀት ሐሳቡን አቀጣጠለ። በእውነቱ ድንቅ ነው። ከምጠብቀው በላይ ትልቅ ሥራ ነው። ለሀገራችንም ሆነ ለዓለማችን ከፍተኛ ጠቀሜታ የሚኖረው ልዩ ጥናት ነው። ጭብጨባ። በልዩ ጥንቃቄ ለውጤት የበቃ ድንቅ ሥራ ነው። በእውነቱ ለብዙዎች ምሳሌ መሆን የሚችል አዲስ የጥናት አቅጣጫም ጭምር ነው። ዶክተር ፋሪስ እውነት ለመናገር ለዚህ ታላቅ ሥራቸው ሊደነቁ ይገባል። እንደገና ታላቅ ጭብጨባ። የመጨረሻው አስተያየት ሰጪ የድምፅ ማጉያውን እስኪይዝ ድረስ የዶክተሩን የሥራ አጋር የሆኑ መምህራንና ተጋባዥ እንግዶች ተራ በተራ እየተቀባበሉ አዳራሹን በአድናቆት መዓት ሙቀት ነሰነሱበት። የአዳራሹን የመጨረሻ ወንበር ይዞ የሚቀመጠው ጺማም ወጣት ንግግር ሊጀምር ጉሮሮውን ሲያጸዳ ግን በጭብጨባ የጋለው አዳራሽ እንደለመደው በጭርታ ቀዝቃዛ መዳፍ ታፈነ። እኔ በበኩሌ 2 ነገሮች ብቻ ለማለት እወዳለሁ። ጸጥ ያለ አስፈሪ ቅጽበት በግዙፉ አዳራሽ ውስጥ ሰፈነ። ቀዳሚው ነገር በእርግጥ በዩኒቨርሲቲዎቻችን ሼልፍ ስርቻ ተወሽቀው አቧራ የጠጡ ጥናቶች ሀገራችንን መጥቀም አልቻሉ። ተማሪውም ሆነ ምሁራኑ ገልጦ ሊመረቅባቸው ካልሆነ ማንም አንብቦ ወደ ተግባር ሊቀይራቸው አልሞከረም። ይሁንና ግን እኛ የተማሪው የነገ ዕጣ ፈንታ በእጃችን ላይ የተጣለ መምህራን ወይም ምሁራን ተብዬዎች እስከ መቼ ተስማምተን ለድድብናችን እናጨበጭባለን የሚል ጥያቄ ነው ያለኝ። በአዳራሹ ድንገት የፈነዳው አስፈሪ ጉርምርምታ ወሽመጥ በጣሽ ንግግሩ ድንገት ቀለበሰው። ይቅርታ ዶክተር፣ በእርግጥ ለእርሶ ትልቅ ክብር እንዳለኝ ይወቁልኝ። እውነት ነው፣ እዚህ ከተሰበሰበው ምሁር ለአብዛኞቻችን ጥናት መስራት አለያም ማማከር ለሚያደርጉት አስተዋጽኦ ጭብጨባ ሊያንስ ይችል ይሆናል። ነገር ግን እንዲህ አይነት የባዶ ሐሳብ ጥርቅም የሆነውን ጥናት ይዘው ሲመጡ ደግሞ ሊወገዙም ሆነ ሊወገሩ ይገባል ባይ ነኝ። አሁንም ታላቅ ቁጣና ጉርምርምታ በሰፊው አዳራሽ ውስጥ ከቀድሞው ብሶ ተርመሰመሰ። አብዛኛው ታዳሚ አፉን ይዞ አንገቱን በሐፍረት ሰበረ። አልፎ አልፎ ተነስቶ እጁን ያወራጨም ነበረ። ይቅርታ ክቡራን ታዳሚዎች፣ ንግግሬን ገና አልጨረስኩም። ወጣቱ መምህር በእርካታ ፈገግ እንዳለ የድፍረት ንግግሩን ቀጠለ። ነፍሳቸውን የማረውና ሁሉን ነገር በደህና ጊዜ ብለው የጨረሱት የቀድሞ ጠቅላይ ሚኒስቴር በአንድ ወቅትም እንዲህ ብለው ነበር ተብሎ ይነገራል። ጸጥ ያለ ጸጥታ በአዳራሹ ቦታ ያዘ። እያንዳንዱን እንቅስቃሴ በካሜራው ሌንስ እያደነ የሚሰበስበው የካሜራ ባለሙያ በድንጋጤ ካሜራውን ዘቅዝቆ ይቁለጨለጭ ገባ። እሳቸው ብቻ በሚመሩት ፓርላማ ለምን የአሳ ምርት ላይ መንግስት ትኩረት አልሰጠም የሚል ጥያቄ ቀረበላቸው። ሲመልሱም
ሀገሪቱ አለኝ ብላ የምትኮራባቸው የስነ ፍጥረት ተመራማሪዎችን ሰብስበን የአሳ ምርት ለማሳደግ ጥናት እንዲሰሩ አርባ ምንጭ ልከን ነበር አሉ። ነገር ግን የኛ ምሁራን የጥናቱን ውጤት ሲነግሩን የአርባ ምንጭ አሳዎች አይናቸው ትልልቅ ነው የሚል ነበር ብለው ምሁራኑን ሲዘረጥጡ በፓርላማው እንደለመዱት ተጨበጨበላቸው። እውነታቸውን ነበር። ዛሬ እዚህ አዳራሽ ውስጥ ቢኖሩና የዚህን ጥናት ውጤት ቢሰሙ የሀገራችን ዜጋ ለሁለት ከፍሎ ምሳሌ ለመስጠት በተመቻቸው ነበር። ወጣቱ መምህር የታዳሚውን የልብ ትርታ ለመከታተል ፋታ ወሰደ። አዳራሹ በጸጥታ መጫኛ እንደተቀበደደ ነው። በዚያ ረጋ ያለ ድምጻቸው የሀገራችንን ዜጎች በዝንብ ብንመስላቸው የቆሻሻ ዝንብና የሽንት ቤት ዝንብ በማለት ልንጠራቸው እንችላለን። የትክክለኛው ዝንቦች ሕይወት የሚኖሩትን ተራ ዜጎች በሙስና ያበጡትን ባለስልጣናት ደግሞ የሽንት ቤት ዝንቦች ልንላቸው እንችላለን። ወደ ጩኸት ሊያፈነግጥ የሚንጠራራው ታላቅ ጉርምርምታ ንግግሩን እንደገና ጎመደው። ክቡራን ታዳሚያን እንደማመጥ። አንዴ የመጨረሻ ሐሳቤን ልግለጽ። ጥናቱ ሲቀርብ ያሳየነውን ጨዋነት እኔም ሐሳቤን እስክጨርስ እንቀጥልበት። ዶክተር፣ ለእርሶ ስላለኝ ክብር ብቻ ሳይሆን የሙያዬ ግዴታም ስለሆነ እውነቱን መናገር ግድ ይለኛል። ይህ ጥናት ከልክ በላይ እየበላ መጸዳጃ ቤት ከሚውል ተራ ሰው እንጂ ከልክ በላይ ሊያነብ ከቤተ መጻሕፍት ውስጥ ቀኑን የሚያሳልፍ አንድ የተከበረ ዶክተር የማልጠብቀው ነው። አመሰግናለሁ። አዳራሹ በታላቅ ቁጣ ተናጠ። ዶክተር ፋሪስ ከመድረኩ ላይ እንደቆሙ ሙሉ ሰውነታቸው በወባ በሽታ እንደተመታ ሰው እየተንቀጠቀጠ የመነጋገሪያውን ሳጥን ተደግፈው አቀረቀሩ። ወጣቱ መምህር ምንም እንዳልተፈጠረ ሁሉ ተመልሶ በቦታው ተቀመጠ። ከዚያም እንደወትሮ የጎፈረ ጺሙን በእርጋታ መላክ ጀመረ። ለአብርሃም ደስታ